እኔ እየፈለኩሽ ነበር ገስት። አሁን ይኸውልሽ ምን መሰለሽ ሩታ፣ አሁን እዚህ ጋራ ሞልቷል። ገባሽ? አንድ ሰው አስወርደሽ ወይ ብታስገቢኝ ጥሩ ነበር። በጣም ብዙ ጊዜ ኮሜንት ጻፍኩኝና የሚያየኝ ሰው አጣሁኝ። ለዛ ነው እና ማርያም በሽ ተውጣሽ ቆንጆ የኔ ቆንጆ በጣም እየፈለኩሽ ነበርና ሜቢ ስለሞላ ይሆናል። ሶሪ እንግዲህ ጮሃል ቴንክ ዩ ብያለሁ። እወዳችኋለሁ ሁላችሁንም። ሩታዬ በጣም ነው የምወድሽ። ይኸውልሽ ቤተሰቦችሽ ማለት ነው እኔ የምነግርሽ ነገር እግዚአብሔር ምስክሬ ነው። በጣም ነው የሚወድሽ ማለት በጣም እዚህ የምታያቸው ሰዎች ማለት ነው እኔ ማውቀውን ስለማቅ ነው። ጌታን ነው የምልሽ። በጣም ነው የሚወድሽ፣ በጣም ነው የሚሳሱልሽ፣ በጣም ነው የሚያከብሩሽ እና በጣም እድለኛ ነሽ። ጌታን በጣም እድለኛ ነሽ እና እናንተንም ደግሞ እግዚአብሔርን ማለት እንዴት እንደሆነ አላውቅም። በንጹህ ልባችሁ ነውና ማለት ንጹህ ልብ ነው ያላችሁና እኔ ብቻዬን አይደለም እንደዚህ ያደረኩትኝ። ንጹህ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት። እግዚአብሔር ለእናንተም እንደዚህ የሚወዳችሁ ሰው ይስጣችሁ፣ ክፉ አይንካችሁ፣ እግዚአብሔር ያክብራችሁ። አሜን። ደግሞ ማርያም በሽልም ታውጣሽ። አሜን። ፊፊ እናቴ በጣም ነው የማመሰግነው። አንቺንም እግዚአብሔር አምላክ ያክብርልኝ። እናንተንም ሁላችሁንም ኦዲየንሶቼ በጣም ነው የማመሰግናችሁ። ባለፈውም እየተናገርኩኝ ነበርና በጣም የምወዳቸው በጣም የሚወዱኝ በጣም የሚያኮሩ ፋሚሊዎች ነው ያሉኝ ብዬ ስለ አንዳንድ ሰዎች ሙድ ሊይዙ ወይ ሊያላግጡ የሞከሩ ሰዎች አሉ። ግን እናንተ ከዛ በላይ ናችሁ እና በጣም አድርጌ ነው የማመሰግነው። እኔ ማውቃት ምህረትን ነው በደንብ ማውቃት። ምህረትን አውቃታለሁ። ምህረትን ነው ያወራሁት። በደንብ ማውቃት ምህረትን ነው። ግን እኔ እንጃ ምን ማለት እንዳለብኝ አላውቅም። በጣም እድለኛ ነሽ እንደዚህ አይነት ፋሚሊዎች ከጎንሽ ስላሉ ማለት ነው። በጣም እኔ ታውቂያለሽ እንደ እህቴ ነው ማይሽ እንዴት እንደምወድሽ ሩታ ላንቺ አልነግርሽም። ግን በቃ በጣም እድለኛ ነሽ። እናንተንም ፈጣሪ ይጠብቃችሁ ከክፉ ነገር ሁሉ አሜን። ቆንጆ አንቺም ይጠብቅሽ ፈጣሪ ባለሽበት። በጣም ነው ማወዳችኋለሁ። በጣም ደግሞ ክርስትና ለመብላት ያብቃል። አሜን። የክርስትና እናት ካላረግሽኝ በቃ የክርስትና እናት ካላረገችኝ ጋይስ ምን ትላላችሁ? እኔ ክርስትና እናት መሆን የለብኝም? ደግሞ ልጅ የለኝም አለብሽ? ኧረ እፈልጋለሁ። እጣውጡበት ምናምን ብዙ ሰው ነው ክርስትና እናት ክርስትና አባት እያሉ ብታይ፣ ኧረ እንዲ አያገባኝም። እኔ ነኝ የምሆነው የክርስትና እናት። ኧረ ጋይስ ንገሯት እንዴ ምን እሺ ነው ጋይስ? ዝም ነው የምትሉት? ማለት ዝም ነው የምትሉት? የክርስትና እናት አትሉም? ኧረ ትሆኛለሽ። ችግሩ ወንድ ነው እንዴ? ወንድ ታዲያ የክርስትና እናት የለውም እንዴ? አለው እኮ አይደል? ሴት ስትሆን እኮ ነው። ሴት ብትሆን ላንቺ ይሰጥሽ ነበር። ስለዚህ የክርስትና ለወንድ ኦኬ። ባልሽ ቢሆን ነው ባል ቢኖርሽ ባል ነው በቃ። ባይሆንም ግን እናት ነኝ እኔ። አዎ በቃ አባቶኛለሽ። ስሚ እንዴ ብለሽ ነው ታውቂያለሽ። እኔ ላንቺ ሩታ ስሚ ወይ ባይሆን ገንፎ ለመብላት አምሮኛል። ደግሞ ይሄን አጋጣሚ ተጠቅሜ ብዙ ነገር ነው የማረገው። ችግር የለውም እና በጣም ነው የምወድሽ የኔ ፍቅር። በጣም ነው የማመሰግነው ፊፊዬ። አመሰግንሻለሁ። እኔን አይደለም ቤተሰቦችሽን አመስግኝ፣ ፋሚሊዎችሽን። እነዚህ ማለት እዚህ ጋር አንድ አስመሳይ ሰው የለም። ሁሉም ሰው ከልቡ ነው። በቃ ምንም ቃል ስለሌለኝ በጣም እድለኛ ነሽ አልኩሽ። በቃ ታድዬ እውነትሽን ነው። እውነት መታደል ነው ሲጀመር። እንጃ በጣም እግዚአብሔርን በጣም እንጃ ምን አይነት ነገር እንዳለው ላንቺ መገመት አይከብድሽም። እና የሰው መውደድ ማግኘት ማለት ይሄ በጣም መታደል ነው። እና በጣም ነው የምወዳችሁ ሁላችሁንም በእውነት ከልቤ ነው። እግዚአብሔር አምላክ ያክብርልኝ። እንጃ ታድዬ ግን በጣም ነው የማመሰግናችሁ ጌታን። እኔ እንደውም በውስጥ እናወራለን ሩታኔና አንቺ። ጌታን በጣም እድለኛ ነሽ። ውይ በስመ አብ አመሰግናለሁ።
እኔ ራሱ ማለት እንዴት ሪስፔክት እንዳለኝ ብታቂ ለቤተሰቦች ለፋሚሊዎች በጣም የማውቀው ነገር ስላለ ገባሽ። ማውራውን እያሳጣችኝ ነው በእውነት እውነት ለመናገር ግን እሺ እግዚአብሔርን አንደኛ ፋሚሊዎቼም ሁለተኛ ፊፊም በዚህ ልክ አንቺም እንደዚህ ማድረግሽ ለእኔ በጣም ትልቅ ነገር ነው። እነሱም እንደዛው በቃ ተጨንቀው ቤተሰቦችን ፋሚሊዎችን ትንክቢያቸው እነሱም ተጨንቀው እንደው ያጥሮፋት ስማሽ አዘጋጅተውልኝ ምናምን እንደዚህ አይነት ፕሮግራም ከዛ ደግሞ ከአንቺ ጋር ተነጋግረው ሌላ ነገር ምናምን ነው በቃና በጣም በጣም ነው ማመሰግናችሁ ሁላችሁንም። እግዚአብሔር አምላክ ያክብርልኝ ከልቤ ነው ጌታን እንጃ የሆነ እንደተረዳሁት ከሆነ አንቺ ደህና እንድትሆኚ ነው የሚፈልጉት። ማለት አንቺ ደህና እንድትሆኚ ራስሽን እንድትጠብቂ ደስተኛ እንድትሆኚ ብቻ ነው የነሱ ፍላጎት። ሶ አንቺ እነሱን ማስደሰት አለብሽ፣ ራስሽን በመጠበቅ ራስሽን በመውደድ ደስተኛ በመሆን በቃ አይደለ ጋይስ? ተሳሳትኩኝ? ትክክል ነሽ። እኔ ልመስክር ለነሱ ነሽ እናቴ። እና ደግሞ በዚህ አጋጣሚ ጋይስ ቮት አድርጉኝ። ቲክቶክ አዋርድ ላይ ላይቭ ገብቼ እነግራችኋለሁ ብዬ ሳልነግራችሁ ሩታዬ ሀብቴ ቀብረር ቀብረር በል፣ አብርሃም ታደሰ ቀብረር ቀብረር በል፣ እኔ ካላንተ ወንድ አላየሁም ልበል። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ላይክ፣ ሸር፣ ሰብስክራይብ ለሁሉም ይድረስ። ቲክቶኩን ማነጋገሪያ አድርጋ ያደረችው ሩታ ሀብቴ እንዴት በሶሻል ሚዲያና በቲክቶኩ እንዴት ገንፎ ይገነፋል በማለት የብዙዎቹ ጥያቄ ቢሆንም ግን የማዳም ቅመሞች አሻፈረን። እንኳን ገንፎ አይደለም ልጁንም ከፈለጋችሁ እዚሁ ቲክቶክ ላይ እናስወልዳቸዋለን ማለቱ ከአንዳንድ ሰዎች ቢሰማም ግን ሩታ ሀብቴ በሉ ደህና ደሩ ስልኬ ቻርጅ ሊዘጋቢ ነው በማለት ተሰናብታ ለነገ ደግሞ ቀጠሯ መያዟ ተሰማ። ስለዚህ ሩትዬ ዛሬ ፊዮሪና አንበሳው ሲያገሳ የጋሽ ታደሰ ልጅ ወደት ገባ ብዬ ስጨነቅ ስሸበር አቶ ፊዮሪና ትናንትና አብርሃምን ስትሰድብ የነበረችው ዛሬ ደግሞ ሩቲ ጋር ገብታ ከአድናቂዎች ነው ከኔ ብቻ አይደለም ይህ አንበሳ ማለቷ ተሰማ። እውነትም የአድናቂዎቹ እንደሆነ እኮ አገሳሱ ራሱ ለየት ያለ ነው ስል ከዚሁ አበስራችኋለሁኝ። በጣም ደስ ብሎናል። ከትናንትና ወዳ የሩታ አንበሳ ባለማግሳቱ እንዴት አላገሳም ስል ነበረ። ሩትዬም ላይቭ ላይ ስለሆነች አንበሳው ሲያገሳ አልሰማሁኝም ማለቷ ቢሰማም ግን እኔ እህትሽ ግን ሩትዬ በደንብ ሲያገሳ አይቼዋለሁ እላለሁኝ። ታዲያ አንዳንድ ሰዎች ሩታ ሀብቴ እንዴት ገንፎ ሊገነፋላቻለ እንዴት ኬክ ሊቆረስላቻለ በማለትና እንዴት የአብርሃም ፎቶ ኬኩ ላይ የለም በማለት የኔም ጥያቄና የአንዳንድ ኦዲየንሶቻችን ጥያቄ ቢሆንም ግን ቀደም የናቤላን የናብርሽን ፎቶ ስናረግ እዛ ላይ የለም ነበረ። እኔም ታዳ እንደተቹኝ ተችቻቸዋለሁኝ። ምክንያቱም በጣም ብዙ ነበር ያሉት። እኔ ግን እንደ ሰው አይደለሁኝም። በጣም ይገርማል። በጣም እኔ ምንም መስሎ አይታየኝም። የፈለገው ነገር ቢመጣ ምንም አይፈነክተኝም ማለት ነው ከፈጣሪ በስተቀር ማለት ነው። እና ብዙ ተብለን ነበረ። አልহামዱሊላህ ጊዜ መስታወት ነው አሁንም ማሳየን። አብርሃም ታደሰ ታዲያ ያጥሮፉ ላይ ያጥሮፋትን ካሽ ላይ ኢትዮጵያ ቢሆን ኦኬ፣ ግን ይሄ የኬክ ቲክቶክ ላይ ስለሆነ ቢደረግ ፎቶ በጣም ደስ ይለኝ ነበር እንደኔ አስተያየት፣ ግን አልተደረገም። ይሄንን ፕሮግራም ይሄንን ስታዘጋጁ ለነበራችሁ ፊዮሪና እንዲሁም ሌሎቻችሁ ቴንክ ዩ ሶ ማች በጣም ነው የምናመሰግነው። እንዲሁም እንመሃርና ሻዊትዬ ቴንኪዩ ሩትዬን እንደዚህ ፏ እንዳደረጋችኋት ፈጣሪ ያክብራችሁ። ደስ ብሎናል ማለት ነው። እንግዲህ ማቀው እናንተን ነው። ከዛ ውስጥ ሌሎችም አሉ አንዳንድ ማቃቸው እና በጣም ደስ ይላል። ሩታ ፏ ብላለች። አይዞ አንበሳ አብርሽዬ አንተ ጋ ነው አንበሳው የሚገባው። አትጨነቃት።